أدي أبي عاوزله مسمن تتعرقنا حشنا مس أبي مس إساياس كده شمس إساياس معراء بحنسا علينا ولدنا توالدنا إنا أبزأوا نزي أجي كبير حزن كبير نبعات أكل معنا عيننا دكنا بخرنا نتحارد حلفنا عينا زي أخن حلفن كلنا إتنا يقدم نكات أنتي جزية ملؤ باهي لسلاسة زنوارة جزية موائل نسو ترسيعه هيك من تعلنا كبير حزن ينازلني أنا بس أبي يجي سكع هيك تقراين إلى إثيوبيا كنت حقائق فخنا بردسي لنا سلام كنا بردك أنا هنرئي زموتو ميتولو زي موتو لما عينا دك أنا هنردسي لنا محمر يملسن كويلنا كم إنا هنقبر ده دحا سلام كن فتحي سلام بعلو تردي وقفة كذلنا كل خبرنا عدنا سلز هلو كل خبرنا أخذنا حجيب لين قدم زيت حكي ኢትዮጵያ ሶስት ነገሮች ያስፈልጋታል። አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። ኢትዮጵያ መዘጋት አይገባትም። ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ፌር አይደለም። ፌር አይደለም። ዓለም አቀፍ ህግ አይደለም። ሎጂክም አይደለም። በጣም አሳፋሪ ነው። 30 ዓመት ተኝተናል። አሁን ነቅተናል። ጥያቄያችንን እንቀጥላለን። ሰላምም ልማትም ባህር በርም እናሳካለን። ባህር በር ላይ እንድንወጣ ያደረጉን ጠላቶች ለ60 ዓመት ለ70 ዓመት የሰሩ ጠላቶች አሁንም ስራቸውን ቀጥለዋል። ከባህር በር እንድንወጣ ያደረጉን እነሱ ናቸው። እኛ ተሳስተን ተባብረን ሊሆን ይችላል። የኛ ልጆች ተሳስተው ትብብር አድርገው የባህር በር ጥቅም ያልገባቸው በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን። ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል ነው። አንችልም ብሎ ነው የሚያስበው። እኔ ላረጋግጥላችሁ እወዳለሁ፣ ኢትዮጵያ ትችላለች። ኢትዮጵያን የሚያክል ሀገር ኢንካፕሱሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ ሐሳብ አይደለም። በሰላም በዓለም ሕግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛውም መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ሰላም ክቡራት ተኸታተልቲ ሊሎ ቲቪ ከመይ ጸኒሕኩም ተመሊስና መጺናኩም ኣለና ናይሎም መደብና እቲ ናይ ሻዕብያ ኣብ ኢትዮጵያ ክግበር ጸንሐ ምንቅስቃሳት ዝሓዘ ሓበሬታ እዩ። ሻዕብያ ኢትዮጵያ ንምፍራስ ሓያሎ ዓመታት ኣብ ውሽጢ መሓራ ኣትዩ ሳልሳይ ዙር ክዋጋእ ጸኒሑ ምስ መንግስቲ ፌደራል ዝተፈላለየ ሓገዝ ወተሃደራዊ ሓገዝ፣ ፋይናንሳዊ ሓገዝ፣ ፖለቲካዊ ሓገዝ ኩሉ ዓይነት ንኢትዮጵያ የፍርስ እዩ። ንፋኖ ከዓ ሓገዛት ይኾኖም እዩ፣ የዕቢ የተኣኻኽብ እዩ፣ ሓይሊ ይኾኖም እዩ ዝበሎ ኩሉ ዓይነት ሓገዛት ክገብር ጸኒሑ እዩ። ኣብዚ ቀረባ ግዜ እንድሕር ዳኣ ሰሚዕኹሞ ኮንኩም ሓደ ካብ ላዕለዎት ሓለፍቲ ናይ ፋኖ ዝተዛረበ ኣሎ
اسمع مو انتي تزاريبو كميلي شعبيا نتي نايفان حيل خطر نفون كمرحون كحجزون كدقفون استفال عليه وتهدراون بوليتيكاون إيكونومياون كل عينت بقى دقفات كجبر لصنيحو أقالي تقول نسمعه የአማራ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት የሰላም ስምምነት ተፈራርመው እንደነበር ይታወቃል። ያ አብዛ ሐለፈ ጊዜ መንግስቲ ክልል አምሓራን ካብ ዕጡቋት ናይ ፋኖ ዝኾነ ዝትርእይዎ ዘለኹም ተጋዳላይ ናይ ፋኖ ዕጡቕ ሓይሊ ናይ ፋኖ ስምምዕ ገይሮም እዮም ዝትርእይዎ ዘለኹም ካብቶም ላዕለዎት መሪሕነት ናይ ፋኖ እዩ ነይሩ ኣብ በረኻታት ኣምሓራ ኮይኑ ኣንጻር ሰራዊት ናይ ኢትዮጵያ ክቃለስ ፀኒሑ እዩ ክዋጋእ ፀኒሑ እዩ ድሓር ዝተፈላለዩ ርክባት ዝተፈላለዩ ጉዳይ ዲፕሎማሲ ዝተፈላለዩ ብዙሕ ነገራት ክግበር ድሕሪ ምጽንሑ ብናይ መንግስቲ ኢትዮጵያን ድጋፍ ናይ ኢጋድ እውን ኣለዎ እዩ እቲ ስምምዕነት ናይ ሰላምን ናይ ልምዓትን ወፍርታት ተቐቢሉ ናብ መንግስቲ ኢትዮጵያ ኢዱ ዝሃበ ሓይሊ ወይ ኢዱ ዝሃበ ላዕለዋይ መሪሕነት እዩ ንሱ ጥራይ ዘይኮነ ብሙሉኦም ምስኡ ዝነበሩን ምስኡ ዝደናገጹን ብሓፂሩ በብግዚኡ በብዝጠዓሞም መዓልታዊ ኢዶም ቶም ዝተዓጥቁ ሓይሊ ምዚ ዝነበሩ ብሓፈሻ መብዛሕትኦም ሓይልታት ናይ ፋኖ ኢዶም ናብ መንግስቲ ኢትዮጵያ ናብ ሰራዊት ኢትዮጵያ ናብ መንግስቲ ክልል አምሓራ ኢዶም ናሃቡ የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራር ካፒቴን ማስረሻ ሰጤ ከጣቢያችን ኤንቢሲ ኢትዮጵያ ጊዜ ግስ ፕሮግራም ጋር ባደረጉት ቆይታ የሰላም ስምምነቱ ቀድሞ ቢደረግ ብዙ ችግሮችን መቅረፍ እንደሚቻል አንስተዋል። ያ አቀዲሙ ያ ትክክል ቀዲሙ ተዝግበር ነይሩ ብዙሕ ነገራት አብዶታ ማአቶ እዩ ህይወት ብዙሓት ሓሊፍ እዩ ትክክል ግን ሻዕቢያ እናሃለወ ኣብ ኢትዮጵያ ሰላም ክረጋገጽ አይከልን ብፍጽም ቅዱስ ዝኽፈል ከፊሉ ኢትዮጵያን መፍራስ ሻዕቢያ ብሓፂሩ ሻዕቢያ ማለት እኮ ፀረ ሰላም ፀረ ልምዓት እዩ ልምዓት ዘይደሊ ኣብ ከባቢ ኣብ በቃ ኣብ አፍሪቃ ሙሉእ ልምዓት ዘይደሊ ሻዕቢያ እዩ ኣብ አፍሪቃ ሙሉእ ሰላም ዘይደሊ ሻዕቢያ እዩ ስለዚ ኣብ ኢትዮጵያ ሰላም ክህሉ አይደልን እዩ ሻዕቢያ ከዓ ሰላም ክደሊ ስለ ዘይክእል ንኢትዮጵያ መዓልታዊ ድጋፋት ይገብር ንምብታና ይህ ስምምነት ሆነን ለመናገር ቀድሞ ቢሆን ያኔ ጥያቄዎች በተደጋጋሚ በሚነሱበት ወቅት ሰላማዊ ሰልፍ በነበረበት ወቅት ይሄ ክርክር ድርድር ንግግር ኖሮ ቢሆን ኖሮ ብዙ ነገሮችን መቅረፍ እንችል ነበር። አይ ቲንክ ጦርነቱን ማስቀረት እንችል ነበር ብዬ አስባለሁ። አሁን በተግባባንበት ልክ መግባባት ብንችል ኖሮ ውጭ ባሉ በዲያስፖራ አካባቢ ላይ በተቀመጡ የሻዕቢያ ወኪሎች በኩል ከፍተኛ ገንዘብ እየተላከ ኣብ ወፃእ ዝነብሩ ናይ ሻዕቢያ ደገፍቲ ብኦም መንገዲ ብዙሕ ዶላራት ይለኣኽ ነይሩ የፋኖ መሪዎች የሚባሉትን የመጥለፍ የሚያዝ ስራ ተሰራ። በሀገር ውስጥ ደግሞ ከቲፒኤልኤፍ ጋር ክልቲኦም በቃ ነቲ መሪሕነት ንምቁፅጻር ነቲ ናይ ፋኖ ሻዕቢያ ብደገፍቱ ብዲያስፖራ ገይሩ ማዕለያ ዘይብሉ ዶላራት ይሕግዝ ነይሩ ኣብ መሬት ከዓ ህወሓት ዝለዓለ ሓገዛት ትገብር ነይራ ብትእዛዝ ናይ ሻዕቢያ ግንኙነት በማድረግ በአካል በመገኘትም ጭምር በአካል ኤርትራና ወደ መቀሌ እንቅስቃሴዎች እየተደረጉ የፋኖ መሪዎች ቁሳቁሶችን የማምጣት እነዚህን ተተኳሾች ራይ በቃ ንገንዘብን ካልእን ዝምልከት ዲያስፖራ ናይ ሻዕቢያ ዲያስፖራ አካላት ዝተፈላለዩ ሓገዛት ገብሩ ነይሮም እዮም ኣብ መሬት እውን ህወሓት ገዚፍ ዝኾነ ሓገዝ ይገብር ነይሩ እዩ በአካል ከይተረፈ በአካል ናብ መቀለ ምንቅስቃስ ብምግባር መሪሕነት ተላዕለዋይ መሪሕነት ናይ ፋኖ ክሳብ መቀለ ብምንቅስቃስ ሻዕቢያን ህወሓትን እውን ኣብኡ ዝተፈላለዩ ሓገዛትን ኮርሳትን ይህቡ ነይሩ እዮም ክሳብ ኣፅዋራት ከይተረፈ የባፃፅሑን የረክቡን ነይሮም እዮም ክሕግዙ ፀኒሖም እዮም ክረክቡ ፀኒሖም እዮም አካላት ሻዕቢያ የቡድን እቃዎችን ነገሮች በማምጣት
ትግሉን የመጥለብ ስራ ተሰራ ማለት ነው። አፋሕድን ወደ ድርድር ለማምጣት ከውስጥም ከውጪም ፈተና ነበረብን ይላሉ ማስረሻ ሰጤ። በተለይም ደግሞ በኤርትራ መንግስት በኩል አትደራደሩ የሚል ውትወታና የከባድ ጦር መሳሪያዎች ማማለያ ቀርቦላቸው እንደነበርም ይገልጻሉ። የሻዕቢያ ፍላጎት እዚህ ላይ በግልጽ ነው የመጣው። እኛ መደራደር አለብን፣ ከኢትዮጵያ መንግስት ጋር ተደራድረን ያሉ ነገሮችን በጠረጴዛ ዙሪያ መመለስ አለብን፣ ማስመለስ አለብን ብለን ስንከራከር የመጀመሪያ እንዳትደራደሩ የሚለው ድርድር የሚባል ነገር መታሰብ የለበትም ብሎ የመጣው የኤርትራ መንግስት ነው። ያ ሻዕቢያ ሰላም እንታይ ኢሉ ሰላም ዘይፈቱ ኣብ ኩናት ተዘይኮይኑ ኣብ ሰላም ንደቃይቅ ግደፎም ሰዓታት ንደቃይቅ ክነብር ኣይክእልን ሻዕቢያ። ጉዳይና ምስ መንግስቲ ኢትዮጵያ ኣብ ጠረጴዛ ዙርያ ተደራዲርና ክንፈትሖ ኢና ምስ በለ ላዕለዋይ መሪሕነት ናይ ፋኖ ኖ ከይትደራደሩ እንተ ተደራዲርኩም ኩሉ ዓይነት ሓገዘይ ደው ከብሎ ሻዕቢያ ይኹም ባህላ ካፒቴን መሰረሴ ዝብሎ ዘሎ ሻዕቢያ እንድሕር ዳኣ ተደራዲርኩም ወይልኹም ይልና ይብላሉ። የምትደራደሩ ከሆነ ድጋፌን አቆማለሁ ነው ያላችሁ። ስለዚህ ነው እኛ ድርጅት መስርተናል። ድርጅታችን ወደ ድርድር እንወስዳለን። ከሻዕቢያ ጋር ሆናለሁ የሚል ከዚህ ድርጅት ውጭ ሆኖ መቀጠል ይችላል የሚል ሐሳብ አመጣንና አፋሕድ ከዓለም አቀፍ ተቋማት ጋር ውይይቶችን ጀመረ ማለት ነው። እንደምታስታውሰው ጥር ወር ላይ ከሁሉም ተቋማት የዓለም አቀፍ ተቋማት የተውጣጣ የቴክኒካል ኮሚቴ ያለንበት ቦታ ድረስ ጫካ ድረስ መጥተው ዳውንት ላይ የመጀመሪያውን ድርድር አድርገናል ማለት ነው። የአፋሕድ ከፍተኛ አመራሩ አክለውም ድርድር አይታሰብም የሚሉ ፕሮፓጋንዳዎች እንደነበሩ አስታውሰው የኤርትራ መንግስት ኢትዮጵያንም ሆነ አፍሪካን የማተራመስ ይገርም ሪእኹም ያ ኢጋድን ላዕሎት ተወከልቲ ዲፕሎማትን ከይተረፉ ዝተሳተፍዎ ድርድር ነይሩ። ድርድር ናይ ሰላም እዩ። ድሓር ብዓብኡ ኻን ኣብ ባይታ ወሪዱ ኸዓ በቃ ኣብ ጠረጴዛ ተወያይቶ ኣብ ጠረጴዛ ተዘራሪቦም በቃ ስምምዕ ተፈራሪሞም ፍላጎት እንዳለው የማዕከላዊ መንግስትን አቅም ለማሳጣትም የሚሰራ መሆኑን እንዲህ አብራርተዋል። ወደ ሰላም እንዳይመጣና ድርድር እንዳይኖር ካደረጉ ማነቆዎች መካከልም አደረጃጀቶች ክፍተት ፈጥረው እንደነበርም ያነሳሉ። በጥቅም የተሳሰረ የነበረበት ያ ይገርም የሌሎች ሀገሮች እንቅስቃሴ አንዳንዱን በገንዘብ አንዳንዱን በሌላ ምክንያት በመያዝ ብዙ ስራ የተሰራበት ወቅት ነው። አሁን የዚህን እጅን የቆረጥ ነውና ትልቅ በሐቂ ያ بعابيو فانو خاب حجن دحر بزح ماسي سمون قدفو ما حيل قال ملخلو سمون كل عال اي كلني نياتو تزنبره من قدي دردر ناب دردر بمقرب سممع سلام مفرامو فانو يدو هيبونا منغسي ኢትዮጵያ مقصالو حيل نايفانو ملو بملو تمانانيه حيل نايفانو ملو بملو تبتيخو شعبي اخ من قدات عاصي እና ተዳኸመት ያትኸይዘላ ሻዕቢያ ህጅ ኣብ ኢትዮጵያ ዝነበረ ሓይሊ ፋኖ ሙሉ ብሙሉ ተቋፂራቶ ነራ ካብ ሰልድ ክሳብ ኣጽዋር ካብ ፖለቲካ ክሳብ ዝተፈላለዩ ሓገዛት ሕጂ ግን መንገዳና በቃ እናንቆልቆለ ኃይል ማዛባት ስራ ሰርተናል። ፖለቲካሊ ትልቅ ውጤት አምጥተናል ብለን እናስባለን። ከዚህ በተጨማሪ የአፍሪካ ችግሮች በአፍሪካ መሪዎች ነው መፈታት ያለበት። ስለዚህ አፍሪካ ውስጥ ያሉ ተቋማትን ንቀህ በሌሎች ላይ ዲፔንድ የሆነ ፍላጎት ካለ አንተ ነገ ሀገርህን ላለመሸጥህ ምንም ዋስትና የለም። ስለዚህ እነዚህ ተቋማትንም እናከብራለን። አብረናቸው የምንሰራም ከነሱ ጋር ነውና ድርድርና ውይይት ነገሮች ታቡ አስመስሎ የማይነገር አድርገው እንድንስል ያደረጉ እነዚህ የውጭ ባዳዎች ከውስጥ ባንዳዎች ጋር ተጃምለው ነውና እሱንም ጭምር ፈንቅለን ወጣ ነው። እኔ አንድ ማስተዋውሰው
የአማራ ክልል ከፍተኛ የቢሮ ኃላፊ የነበረ ሰው ከሻቢያ በየወሩ $2000 የሚከፈለው ነበር። رايو $2000 በቃ ወርሃዊ ሙኻብ ኢትዮጵያ ሆይን ቆይ حسابو እስከ መቼ ድረስ ማለት ነው? እኔ አሁንም ቀጥሎ ሊሆን ይችላል። እኔ በባህር ዳር በነበርኩበት እና እኔ ይሄ ጦርነት የግጭት ከመከሰቱ በፊት ጀምሮ አሁን ሊያድግ ይችላል ያ ገንዘብ በእርግጠኝነትም አድጓል። $2000 የሚያዘረዝርለት የሚልክለት ልጅ እዚሁ አዲስ አበባ አለ። በዚህ ደረጃ ተከፋዮች አሉ። ከሻቢያ ነው ያ ገንዘብ የሚመጣው። መቼም ሊያግዛህ አይሰጥህም። አሁንም ቢሆን ቢሮ ውስጥ ላሉት ሊከፍሉ ይችላሉ፣ ይከፈላቸዋል። because አሁን ባይ ይገርም ይቱም ሰባት ኢትዮጵያን መፍራሲ ልኡኽ ናይ ሻዕቢያ ኮይኖም ሙኻ ኢትዮጵያውያን $2000 ወርሃዊ ሕሰቦ ዳርጋ 2 ዓመት 3 ዓመት ሙሉ ሻዕቢያ ርግምቲያ ነው። በዚህ በሰላም ሂደቱ ላይ በድርድር ሂደቱ ላይ ባጋጥ ዛስዋይ እዚና ንብል ተኸፈልትና ሻዕቢያ አገልገልትና ሻዕቢያ አለው ኢልና ዋላ አብዝ ደም በፍትሕና አብዝ በቃ ፍላይ ንግንባር ህዝባዊ ማዕበል ብርጌድና ሐመዱ በቃ የስ አሎ ስምዑ ወዚ ኢትዮጵያን መፍራስ $2000 ወርሃዊ ዝኽፈሉ አካላት አመራርሓ ናይ ክልል አምሓራ ነይሮም ኣለውን አብዚ አዲስ አበባ ከይተረፈ አብዚ ውሽጢ ኣለው ይብለና ኣሎ ዝላዕለዋይ አመራርሓ ናይ ፋኖ አብዚ ደም በፍትሕ ከዓ አሽሓት ዝኽፈሉ ወርሓዊ ነዚ ደም በፍትሕ ንምብታን ብፍላይ ከዓ ግንባር ህዝባዊ ማዕበል ብርጌድና ሐመዱ ንምብታን ወርሓዊ መዓልታዊ ከይተረፈ ማዕልያ ዘይብሉ ክፍሊት ዘለዎም ኣለው። ሻዕቢያ ንድሕነቱ ኩሉ ዓይነት ዋጋ እዩ ዝኸፍል። ናይ ሰልዲ ፀገም የብላን ሻዕቢያ። ናይ ዲፕሎማሲ ፀገም ኣለዋ፣ ናይ ሰላም ፀገም ኣለዋ፣ ናይ ኩሉ ፀገም ኣለዋ እምበር እዚ ንኹናትን ንምፍንጣሕን ንዕድመ ስልጣና ንምንዋሕን ሙሉእ ዓቕምን ሙሉእ ገንዘብን እዩ ዘለዋ ሻዕቢያ። ትረዲኹምኒ? ስለዚ ሻዕቢያ ኣብ ሰላም እያ ክትነብር ዘይትደሊ ስልጣና ኣብ ሓደጋ ስለ ዝወድቕ ኣንፃራ ዝተዓጥቃ ሓይሊ እያ ክውደብ ዘይትደሊ ጥፍኣታ ስለ ዝቀራረብ ነዚ ኩሉ ዓይነት ሓገዛት ጌራ ከዓ ንኩሉ ተምኩኖ ኩናት ተኸባቢ ኩናት ተኾይኑ ስልጣኑ ስለ ዘይትንከፍ ኩሉ ግዜ ኩናት ኣብ ምፅሕታር ብሱዳን ኳ እንተኢሉ ኣምኡ ኣብቲ ኩናት ኣላ ብሶማል ኳ እንተኢሉ ኣብቲ ኩናት ኣላ ሻዕቢያ ብየመን ኳ እንተኢሉ ኣብቲ ኩናት ኣላ ሻዕቢያ بإثيوبيا كو حيلون رئيكم ما يخم بأكل حجون تري والله أب كينات تجرين تاي جيرو شعبيا حج أبا محرا إثيوبيا أنا مفراس كا أنت قبرت أني حتى والله سلزة أبدًا بفتحنا سينا نبذلنا نايسل دع عقم مولا عقم يزلوا شعبيا كان عقم تاتي زي باللمبر بسلدي مع عاد سبيات جزء سو جنبار هزبا مع بالبرجين نحمدون مفراس كا بقى زمريهم زلنا كلهم بعلاز شموت التومي كابت زحامة قن استحتن تعمز جز بهالنا حمرت جميرة كسبت زلعلو حبات زي الرأي أكلات قدف ما عليها زي بلو دولارات يتخفل شعبه تمن سابوتاج ላይ ከፍተኛ ባለስልጣኖች ድርድር እንዲደረግ ችግሩን በስምምነት እንዲጠናቀቅ የማይፈልጉ ግጭቱ እንዲቀጥል የሚፈልጉ አጋጥመውናል። እንግዲህ ይሄም የመንግስት የቤት ስራ ስለሆነ በራሱ መንገድ የሚያጠራው ነው የሚሆን። ለዚህ ደግሞ እኛን እንደምናግዝ በማስረጃም ጭምር እንደምናግዝ መናገር ነው የምፈልገው። አሁን ላይ አፋሕድና አባላቱ በምን ሁኔታ ውስጥ ይገኛሉ ለሚለው የጊዜ ግስ ፕሮግራም ጥያቄም ካፒቴን ማስረሻ ሰጤ በዲዲአር መሰረት መሳሪያ ያነገቡ አካላት ትጥቅ በመፍታት ወደ ሰላማዊ መንገድ በመመለስና በመልሶ መቋቋም ሰራዊቱ ወደ ካምፕ እየገባ መሆኑን አስምረውበታል። የዚህ የሰላም ስምምነቱን ከተፈራረምን በኋላ በጣም ብዙ ሰራዊታችን ወደ ካምፕ እየገባ ነው። በጣም ብዙ እየመጣ ነው። ሌላውም ይመጣል። يا معلتاو بايزو فانو بقى خلاص ابقعي هلاونو تابقعي شعبيا تدلي نجر فريسي حج شعبيا ني ايثيوبيا حدغان اب زي تخونو لدرجه ابصح ريخم ماخم اخب كاب اب ايرترا زركوبا عفارن اب ايثيوبيا زركوبا عفارن لقاقيما هوحاتون تناي هوحات غدايون دارغا بقى مويتي شعبيا كندي زي دفيوم ايثيوبيان مزراغن كوينات نمولعن عقم سينا هو حد قدو تخوينات زي كترف خلي قصلي خلي خجمرون خليو
ሻዕቢያን ህወሓትን ብዝገብርዎ ምንቅስቃስ ግን ኦሬዲ ብዓወት ናይ ሰራዊት ኢትዮጵያ ኢኻ ክዛዘም መወዳእቱ ህወሓት ወላ ሓደ ሓይሊ የብላን ሻዕቢያ ከዓ ህወሓት አሚና ኢትዮጵያ ንምዝራብ ኩናት ክትውልዕ ይመጣል በእኛ በኩል አቀባበላችን ፋኖ እንተሪኢኹሞ መዓልታዊ ሰኡልካ 20-30 ዘይኮነሲ ብኣማኢት ዝቁፀር በቃ መዓልታዊ ዕጥቁን ካልኡን እናረከበ ናብ መንግስቲ ኢትዮጵያ ናብ ሰራዊት ኢትዮጵያ ኢዱ ክህብ ንሪኦ ዘለና ተመለከተ አያያዛችን በተመለከተ እና የተፈራረምነው ውል አለ ትልቅ ውል አለ ዲዲአር የሚባለው ዲሞቢላይዜሽን ዲስአርማመንት እና ሪኢንተግሬሽን እነዚህን በተሟላ ሁኔታ ማድረግ ይጠበቅብናል አሁን ኮሚቴዎች እንዲቋቋሙ እየገፋፋን ያለነው ካምፖች ተዘጋጅተዋል በየቦታው ላይ ካምፖች ተዘጋጅተዋል ይሄ የሚመጣው ሰራዊት በካምፕ ይገባል የመለየት ስራ ይሰራል ራሱን አሰልጥኖ አፕግሬድ አድርጎ ካለው ከነባሩ የጸጥታ ኃይል ጋር ተቀላቅሎ ሀገራዊ ግዳጅ ይወጣል ብለን የምናስበው በዚያ መንገድ ካፒቴን ማስረሻ ሰጤ ናይ ፋኖ ላዕለዋይ መራሒ ዝነበረ እዩ ብኣማኻርነት ናይ ኢጋድ ምስ መንግስቲ ኢትዮጵያ ምስ መንግስቲ ክልል ኣምሓራ ድርድር ብምግባር ከዓ ኣብ ጠረጴዛ ኮይኑ ዕርቀ ሰላም ፈጺሙ እንዲቀጥል እናደርጋለን ወደ ቤተሰቡ መሰናበት አለበት የሚባለው ደግሞ በ20-30 ሺህ ብር የምታሰናብተው ዜጋ መኖር የለበትም ሊያቋቁመው የሚችል ነገር ያስፈልጋል ይሄ የክልሉ መንግስት ይመለከተዋል የፌደራል መንግስት ይመለከተዋል ዓለም አቀፍ ተቋማት ይመለከታቸዋል ስለዚህ የዚህ የግብርና ሜካናይዜሽን ተጠቃሚ እንዲሆኑ የማድረግ የተለያዩ የመሬት አቅርቦት ሌሎች ገንዘብም ደግሞ እየተደራጀ ራሱን ሊያቋቁምበት ቤተሰብ ሊመሰርትበት እና ራሱን ዜጋ ነው የትም ጥለው አይደለም በዚያ መንገድ ስራዎችን እየሰራን ያለ ነው ማለት ነው ይገርም ቻው ሻዕቢያ ዳዋ ቀርስምስም አቢሎም ማይም ፋኖ መንግስቲ ኢትዮጵያውን ድዋዕዋዕ አቢሉ አዩ ንሻዕቢያ ስለዚ ኣብ ኢትዮጵያ ብመንገድ ፋኖ ክትዘርጎ ትኽእል ሰላም የለን ሻዕቢያ ዝገርም መዓልታዊ ንግሆ ተሲኦም ኢትዮጵያ ከምዚ ኮይና ኢትዮጵያ ናብ ዝገጻ ኸይዳ ኢትዮጵያ እዚ በቃ መዓልታዊ ኣብ ሚድያ እዮም ከዕገርግሩ ዝውዕሉ ኣካላት ናይ ሻዕቢያ ዝረኣይዎ ካብቲ ሻዕቢያ ትውንኖ ዌብሳይት ሓደ እዩ ረኣይዎ ዝብሎ ዘሎ ናቕፋ ፕረስ ዝበሃል ባዕሎም በቃ ካብቶም ኣካላት ናይ ህግደፍ ካብኦም ወነንቱ ካብኦም ኢትዮጵያ ቁልጡፍ ምፍራስ ተርኢ ዘላ ሃገር ኢትዮጵያውያን ንሃገሮም ናብ 5 ሃገራት ክበታትንዋ ናብ ከቢድ ኩናት ሓድሕድ ተሸሚሞም ይርከቡ ሻዕቢያ እዚኣ ድሌቱ ነዚኣ ክሰርሕ ከዓ ላዕልን ታሕትን ዝብል ዘሎ ረኣይዎ ኣብዚ ከዓ ቀፂሉ ከዓ ረኣይዎ በቃ መዓልት ንጎ ለይቲ ተሲኦም ብዛዕባ ኢትዮጵያ እዮም ምክንያቱ እቲ ክገብርዎ ዝሓሰቡ ብፋኖ ገይሮም ምስላጥ ምስ ኣበዮም ኣብ ከምዚ ኣብ ሚድያ በቃ ፕሮፓጋንዳ ጌርካ ንኢትዮጵያ ሰላም ምኽላእ ዝኮረዩ ስቁኢሎም ገለመለ እንተልዮም ኣኻኺብካ ድጋፍ ጌርካ ከም ዝኽብሎ ዝፀንሐ እዚ ካፒቴን ማስረሴ ናይ ፋኖ ላዕለዋይ መሪሕነት በቃ ብዶላርን ብገለመለን ሓባቢልካ ኣንጻር ኢትዮጵያ ኩናት ምውላዕ ስለዚ ረኣይዎ ኣብዚ እንታይ ይብል ኣሎ ሕጂ ጋምቤላ ንልዕሊ 48 ሰዓታት ብውግእ ሕድሕድ ትሕመሳላ ይብል ኣብ ክልል ጋምቤላ ኢትዮጵያ ዕጡቃት ክልተ ዓሌት ካብ ደቡብ ሱዳን ዝተሓወስዎም ጉጅለ ኣብ ናሓድሕዶም ኣብ ዓሌታዊ ጎንፂ ኣትዮም ኣለዉ ሚድያታት ስርዓት ብልፅግና ብዛዕባ እዚ ጉዳይ ብጩቕ ክብላ ኣይተሰማዓን ስቕታ መሪፀን ኣለዋ ይብለና ኣሎ ይገርም ኤርትራሲ መዓልታዊ ተዓኑ ዘላን መዓልታዊ ዜጋታት ትስእን ዘላን ገዳም መሲላ ዘላ በረኻ መሲላ ዘላ ምድረ በዳ መሲላ ዘላ ሰብ ኣልቦ ኮይና ዘላ እያ እኳ ኤርትራ ኣብ 34 ዓመታት ኢትዮጵያ ከይዶም ናብ 130 ገጾም 130 ሚልዮን ገጾም ተጸጊዖም ኣለዉ 120 ሚልዮን በፂሖም ኣለዉ ኤርትራ ግን ኣብ 30 ገለን ዓመታት ካብ 3 ሚልዮን ናብ 1 ሚልዮን ገጽ እያ ተጸጊዓ ዘላ ኣበየሎቲ ህዝቢ ጸኒትና ከም ሕብረተሰብ ጸኒታ እያ ኤርትራ ስለዚ እዛ ከምዚ ትገብር ሻዕቢያ ብዛዕባታ መዓልታዊ ዜጋታታ
እናፈረዩን እናበዝሑን ዝኸዱ ዘለዉ ዓዲ ብልምዓት ምስ ሃገራት ናይ ዓለም ትስራዕ ዘላ ዓዲ ክትዛረብሲ ኣይገርምን رأيو بزخا حدش عويات እንዳብልጽግና ኢሉ ኤርትራ ዕጡቃታ ጌራ ሰላማይ ትዘርጋላ ንስኻ እልፍ ደቅ ምልሻ ስርናይ ብርጌድና ሐመዱ ኣብ አዲስ አበባ አኪብካ ክትፍክር ከም ዘይ ከረምካ ሕጂ ኮር ተገልበጥ ተአዊ ንሕናኸ ኢድና ጣሚርና ክንጽበየካ ተሓስብ ነርካ ወይ መሲባ ሻዕቢያ ራይዋ መዓልታው ዘረባኣ ብዛዕባ ኢትዮጵያ እዩ ስለዚ መንግስቲ ኢትዮጵያ ንሻዕቢያ አጀንዳ ሂብዋ ኣሎ ሓደ ዓቅሚ ዘለዎ ብዛዕባ ኢትዮጵያ ዓቅሚ ስለ ዘለዎ ብዛዕባ ኤርትራ ይዛረብን ንዓለም ምስክርነት ክረክብ ንዓለም ይዝነግር ሓደ ነገራት ምንቅስቃሳት ናይ ሻዕቢያ ኪንኡ መዓልታው ብዛዕባ ኤርትራ ዘዛረብ የብሉ ብዛዕባ ኤርትራ ከምዚ ኮይኖም ሻዕቢያ ገለ መለኸብል ሰሚዕናን ርኢናን ኣይንፈልጥና ኣብዚ ዝረኣናዮ 7-8 ዋርሕ ሻዕቢያ ግን ኣብ መዓልቲ ክንደይ ግዜ ብዛዕባ ኢትዮጵያ ትዛረብን ትጽሕፍን ትምድር የና አብይ ነገር ብልጽግና እያሉ አገራቸው በመትበልጽግበት ጎደና ይዘው መሄዳቸው ነው። በቃ ግብጽ ንኢትዮጵያ ተጠንቀቅ ኢሉኻ በቃ ኢትዮጵያ ኣብ ቀረባ ግዜ ከቢድ መቅጻዕቲ ካብ ግብጽ ክመጻ ምዃኑ ሚኒስተር ማይን ከባብን ተሃገር ምስ ጋዜጠኛታት ኣብ ዝሃቦ ቃለ ምልልስ ይጠቅስ በቃ ዘረብኦም ብዛዕባ ድሓር ዝናይ ህንዲ ዓንቶባ ኣያ ሙሴ ገሊጽዎ ነይሩ ዝናይ ህንዲ መራሒ ናብ ኢትዮጵያ ምምፁ ብጣዕሚ ኣብ ሕማቅ ኩነታት እዮም ዘለዎ ዓዲ ሃሎ ሶ ኣብዚያ ራይዋ ለፋርስ የቡላ የብልጽግና ተከታዮች ይሉ የበሻሻው የአቡር ሹፌር ኡበር ድራይቨር የህንዲው ጠቅላይ ሚኒስተር ስንት ገንዘብ ሰጠው ለዚህ ሁሉ ሽርጉድ ይገርም የአወል አርባ አገዛዝ የአፋር ህዝብን ጥቅምና መብት የሚከራከሩ ምሁራንን ወጣቶችን የጸጥታ ተቋማት አመራሮች ዛሬም እያሳደደ እያሰረ እና እየገደለ ይገኛል። ከዚህ ድርጊቱ እንዲታቀብ ለአንዴና ለመጨረሻ ጊዜ እንዲታቀብ እያሳሰብን ምሁራን ወጣቶች የጸጥታ ኃይሎች አጠቃላይ በአወል አርባ አገዛዝ እየተሳደዳችሁ ያላችሁ የአፋር ልጆች ወደ አፋር ብሔራዊ አንድነት አቤታዊ ግንባር አጓጉሞ እንድትቀላቀሉ ጥሪ እናቀርባለን ኢሉ ሻዕቢያ ነቲ ናይ አፋር ህጅዚኦም መብዛሕትኦም ዞም ዓፋር ኣብ ኤርትራ አንጻር ኢትዮጵያ እዮም ዶ ገለመለዶ ገለገለ ኢሎም ኣኻኺቦም ሳይ ዝገብሩ ዘሎ መብዛሕትኦም ኤርትራውያን እዮም ኣብ ኤርትራ ዘለዉ ዓፋር እዮም ሕዳት ኣለዉ ካብ ኢትዮጵያ ዓፋር ዝኸዱ ስለዚ ሓደ ስለ ዝኾነ በቃ ኣብ ኤርትራ ዘሎ ዓፋር እዩ ዝገርመኩም ሶ ሻዕቢያ ኢትዮጵያ ንምፍራስ ግን ብፋኖ ዝሰኣነቶ በዚኦም ከዓ ትጅምረላ ኣሜሪካ ኣብ ልዕሊ ሰልፊ ብልጽግና ተሪር ስጉምቲ ንምውሳድ ትዳሎ ባይተ ተወከልቲ ህዝቢ ሕቡራት መንግስታት ኣሜሪካ ሰልፊ ብልጽግና ጠንቂ ዘይምርግጋእ ዞባ ቀርኒ ኣፍሪቃ ከም ዝኾነ ኣብ ልዕሊ ህዝቢ ኢትዮጵያ ኩናት ብምእዋጅ ምኽንያት ከቢድ ናይ ህይወት ንብረትን ዕንወት ብምዃኑ ንስትራቴጂካዊ ረብሓ ኣሜሪካ ብኣሉታ ከም ዝጸሉን ዝኸስስን HRES 937 ዝተሰመየ ውሳነ ብ9 ታሕሳስ 2025 የሕሊፉ እቲ ባይቶ ኣብ ውሳኒኡ ኣብ ዝሓፀረ ግዜ መንግስቲ ኣሜሪካ ኣብ ልዕሊ መራሕቲ ሰልፊ ብልጽግና ተሪር ስጉምቲ ክወስድ ውሳነ የሕሊፉ ምህላው ተፈሊጡሎ ኢላ ሻዕቢያ ራእይዎ ዜና ሰሪሓ ማለት ሶ መዓልታዊ ኣብ መዓልቲ ብውሑድ 20-30 ግዜ ብዛዕባ ኢትዮጵያ ትጽሕፍን ትዛረብን ሻዕቢያ ኣጀንዳ ፈጢሩላ ሻዕቢያ በቃ ሚኒንግ ክትብል ገይርዋ ብልጽግና ኣጀንዳ ፈጢሩላ ሻዕቢያ ብልጽግና ዝገርም ብልጽግና ሓይሊ ስለ ዘለዎ ምንም ብዛዕባ ሻዕቢያ ይዛረብን ሻዕቢያ ግን ሞትን ዕርቦትን ስለ ዝተቃረበ መዓልታዊ ኣውያትን ትምኒት ናይ ኩናትን ክገልጽን ከስምዕን ይረአሉ ጨቅላው አብይ አሕመድ ምስ ምሩኻቱ ብዙሕ ምፍካር ናይ ፍርሒ ምልክት እዩ ናይ ልቡ ዝገብር ነዲኡ ዘይነግር ድዮም ዝበሉ ኣቦዋት ሶራይዎ ሻዕቢያ ያኹም ትገብር ዘላ ዝገርመኩም
እዚ ሕጂሲ እንታይ እዩ ሻዕብያ ማሓውራታት ዒገሩ ካብ ኢትዮጵያ ተባሪሩ ኣሎ ሙሉእ ብሙሉእ ካብ ኢትዮጵያ ሲ ዳርጋ ፋኖ መዓልታዊ ሰራዊቱ ጠርኒፉ ዝተዓጥቁ ሓይልታቱ ጠርኒፉ ናብ ሰራዊት መንግስቲ ኢትዮጵያ እንዳ ኢድናሃበ እዩ ስለዚ ሻዕብያ ከዓ ዝምክሓሉ ዝነበረ ከዓ ድሕሪ ህወሓት ድሕሪ ሰራዊት ህወሓት ንፋኖ እዩ ስለዚ ፋኖ ሞይቱ ሰራዊት ህወሓት እውን ተባታቲኑ ዝበዝሕ ሰራዊት ኣብ ትሕቲ ህወሓት ዝነበረ ናብ ሓራ መሬት ትግራይ ወሪዱ ንሪኦ ኣለና ማለት እዩ ስለዚ ትምኒት ናይ ሻዕብያ ባይታ ዘቢጡ ኣብ ኢትዮጵያ ክገብሮ ዝሓሰበ ሻዕብያ ማይ ሓቂኑ ተሪፉ ማለት እዩ ስለዚ እቲ ሓይሊ ኣበይ ኣሎ እንተደኣ ኢልና ኣብ ኢድ መንግስቲ ኢትዮጵያ እዩ ዘሎ እቲ ሓይሊ ኣብ ኢድ መንግስቲ ኢትዮጵያ እዩ ዘሎ ተዓወት በቃ ኩናት ተጀሚራ ሲ ብዓወት ሰራዊት ናይ ኢትዮጵያ እዩ ክዛዘም ብዓወት ሰራዊት ናይ ኢትዮጵያ ፍላጎት ራዩ የሻዕቢያ ፍላጎት እዚህ ላይ በግልጽ ነው የመጣው። እኛ መደራደር አለብን ከኢትዮጵያ መንግስት ጋር ተደራረን ያሉ ነገሮችን በጠረጴዛ ዙሪያ መመለስ አለብን ማስመለስ አለብን ብለን ስንከራከር የመጀመሪያ እንዳትደራደሩ የሚለው ድርድር የሚባል ነገር መታሰብ የለበትም ብሎ የመጣው የኤርትራ መንግስት ነው። የምትደራደሩ ከሆነ ድጋፌን አቆማለሁ ነው ያላቸው። ያ ራይብ ዚጂ ኣብዚ ኸዓ ሶሪ ሶላ ኒሞ እንታይ ዝኾን ዘሎ ኦሮሞ ዲያ ዓፋሪ ዝኾን ዘሎ ትፅሑፍ ብኦህዴድ ላይ ባይዘወይ ገርሚ ናይ ሻዕቢያ አካይዳ በኦህዴድ ላይ የተነሱ የአፋር ኃይሎች ጉድሽ ነው ዘንድሮ በሻሻ ይላል ሻዕቢያ ራይቦ በቃ تحت عدم قولع عندك نستيان كابتي بركاتنا ኤርትራ ናይ ዓፋር አምጪው በቃ በخمسي ኢትዮጵያ ኣብ ጎረባብቲ ትገብሮ ዘላ ዓዘር ቆዘር ኣደብ ክትሕዝ ይግባእ ክብል ወፃእ ጉዳያት ወፃኢ ፖላንድ ሓቢሩ ይኸይብለና ኸ ናይ ጅቡቲ ማለት እዩ ኣህግራዊ ሕጊ ባሕሪ ንኸም በዓል ኢትዮጵያ ዝኣመሰለ ሃገራት ኣፍ ደገ ባሕርን ዘይብለን ሃገራት ብስምምዕን ብልዕላውነት ምክባርን አገልግሎት ወደብ ክረኽባ የፍቅድ እዩ እዚ ማለት ግን ወደብ ስለ ዘይብለን ወደብ ክውንና የፍቅድ እዩ ማለት ኣይኮነን ኣብዚኣ ሻዕቢያ ትፈልጣ ያውካ ኢትዮጵያ ንምብታንን ኩርፊያ ስለ ዘለዋ ምሳኣብ እምበር ባሕር ዘይብለን ሃገራት ብስምምዕ ውድብ ሕብራት ሃገራት በተጠቀሚጡ ዘሎ ኣብቲ ቻርተር ናይ ውድብ ሕብራት ሃገራት ተጠቀምቲ ባሕር ክኾና ስምምዕ ኣሎ ሻዕቢያ ኣብዚኣ መስኪርዋ ኣሎ ኣህግራዊ ሕጊ ባሕሪ ናይ ባሕሪ ሕጊ ማለት ኣህግራዊ ሕጊ ባሕሪ ንኸም በዓል ኢትዮጵያ ዝኣመሰለ ሃገራት ኣፍ ደገ ባሕሪ ንዘይብለን ሃገራት ብስምምዕን ብልዕላውነት ምኽባርን አገልግሎት ወደብ ክረኽባ የፍቅድ እዩ እዚ ማለት ግን ወደብ ስለ ዘይብለን ወደብ ክውንና የፍቅድ እዩ ማለት ኣይኮነን ሻዕቢያ ኣብዚኣ ምስክርነታ ኣረጋጊጻላ ማለት እዩ ፈርካሽ ስርዓት ብልጽግና ብተቃውሞ ህዝቦም ክጃጅው ከለው ቁኑዕ ፍታሕ ኣብ ክንዲ ዝእልሹ ኤርትራ ዝብል መልቀሲ ዝቅድሞም ኣብ ዝቅንያት እዚ ድማ ዓሰብ ክንወረሪና ዝዓይነቱ ፈኸራን ራዕድን ዝሓናፈፀ ድርሳነ ሃለፍታ እናጋውሑ ንህዝቢ ኢትዮጵያ የጨንቁ ኣለው ትዝጨነቕ ዘሎ ብኢትዮጵያ መን ምዃኑ ንፈልጦ ኢና ብጀካ ህወሓት ካልእ ኣብ ኢትዮጵያ ሙሉእ ዝጨነቕ የለን ህወሓት ግን ሻዕቢያ ተመሊሱ ከይበልዓ መልእኽቲ ናይ ሻዕቢያ ስለ ዘይፈፀመት ኣብ ኢትዮጵያ ትጨነቕ ንሳ ጥራይ ኣይገርመኩምን ገርም ያ ከዚህ ድርጅት ውጭ ሆኖ መቀጠል ይችላል የሚል ሐሳብ አመጣንና አፋድ ከዓለም አቀፍ ተቋማት ጋር ውይይቶችን ጀመረ ማለት ነው። እንደምታስታውሰው ጥር ወር ላይ ከሁሉም ተቋማት የዓለም አቀፍ ተቋማት የተውጣጣ የቴክኒካል ኮሚቴ ያለንበት ቦታ ድረስ ጫካ ድረስ መጥተው ዳውንት ላይ የመጀመሪያውን ድርድር አድርገናል ማለት ያ ስለዚህ ዝታት ዝመስልቲ ምንቅስቃሳት ዝጸንሐ ድጋፋት ዝጸንሐ ኩሉ ነገር ናይ ሻዕቢያ ኣብ ባሕራ ኣብ ክልል ኣምሓራ ኣብ ፋኖ
ስለዚ ኣብ ትግራይ ከዓ ካብኡ ብዛዕበ እዩ ንህወሓት ድጋፋት ዝገብር ዘሎ ሻዕብያ በዚ እውን ብዓፋር ነቶም ኣብ ኤርትራ ዝንቀሳቐሱ ዓፋር ዝብሎም መብዛሕትኦም ኤርትራውያን እዮም ንፖለቲካ ናይ ኢትዮጵያን ንኢትዮጵያ ንምዝራግን ግን ከምኡ ገይሩ ይጥቀመሎም ኣሎ ንሱ እውን እሱ እዩ ስለዚ ኢትዮጵያ ንምዝራግ ብኩሉ ኣንፈታት ምንቅስቃሳት ክገብር ፀኒሑ ሻዕብያ ኣብ ውሽጢ ምሓራ ኣብ ውሽጢ እቲ ሰራዊት ናይ ፋኖ ክገብሮ ዝፀንሐ ኢትዮጵያ ንምዝራግን ኢትዮጵያ ንምብታንን ክገብሮ ዝፀንሐ ምንቅስቃሳት ከዓ ባዕሉ እዚ ካብ ላዕለዎት መሪሕነት ናይ ፋኖ ገሊፅዎ ኣሎ ስለዚ ነዚ ዝመስልቲ ናይ ሻዕብያ ድጋፋት ናይ ሻዕብያ ደገፍቲ ናይ ዲያስፖራን ብዓብዩ ብመሬት ከዓ ብትግራይ ኣቢልካ ናይ ሰራዊት ብሰራዊት ብግብሪ ብኣካል ክግበር ዝፀንሐ ሓገዛት ነዚ ክሰምዕዎ ዝፀናሕኩም እዩ ዝመስል ነይሩ ክቡራት ተኸታተልቲ ቲቪ ክሳብ መወዳእታ መደበይ ምሳይ ስለ ዝፀናሕኩም ካብ ልቢ ኣመስጊነ ሰላም ንህዝቢ ኤርትራ ንህዝቢ ትግራይ ንህዝቢ ኢትዮጵያ ዓወት ንግንባር ህዝባዊ ማዕበል ብርጌድ ንሓመዱ ደሓን ፅንሑ